ይህችን ከላይ የምታዩትን እህቴን የዱባይ ደላላዎች አግተውብኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ይህንን ቪዲዮ አይታችሁ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት ተጠይቃለሁኝ። ተስፋ አረጋለሁ መለያችን መተባበራችን ስለሆነ ማለት ነው። እንግዲህ ነገሩን ፈጠን ብዬ ለማስረዳት እሞክራለሁኝ። እህቴ ዱባይ የመጣችው የነገ 3 ሳምንት ሮብ ነው። ካሁን በፊትም ዱባይ ትኖር ነበረ። በምህረት አዋጁ ወጣ ነበር። አሁን ላይ ደግሞ ጓደኛዋ የቪዚት ቪዛ ሁሉን ነገር እሷ ችላ አሰርታ እንደምትልክላት ነገራትና ሁሉን ነገር ጨርሰው በ27 የባለፈው ወር ወደ ዱባይ ታቀናለች ማለት ነው። ዱባይ ስትደርስ ግን ምንድነው የገጠማት? የብሩን ሰታቸው ቪዛውን ያሰሩት ሰዎች ይወስዷታል ወደ ቤታቸው። ከዛ በኋላ ስልኳን ይቀበሏታል፣ ሁሉን ዶክሜንቷን ምናምን ይቀበሏትና እኛኮ በኢምፕሎይመንት ቪዛ ነው ያመጣንሽ፣ በስራ ቪዛ ነው ያመጣንሽ በቢሮ ይሏታል። እንግዲህ በቢሮ ከተመጣ ሁላችሁም እንደምታውቁት ከ30 ሺህ እስከ 40 ሺህ ለኢትዮጵያ ፕሮሰስ ነው የሚጨረሰው። ሌላውን ሁሉን የቪዛውን ሁሉንም አረቧ ስትወስድ ተፈራርማ አረቢቱ ነች የምትከፍለው። እዚህ ጋር ደግሞ የቪዚት ቪዛ ነው ብለው የተከፈለበትን ዶክሜንቱን አስገባለሁ ደረሰኙን 3025 ድርሃም በሰዓቱ በነበረ ሐዋላ አስበው በኢትዮጵያ 130 ሺህ ብር ልካለች። በዛ ነው የተሰራው። እነሱ ምንም ያወጡት ነገር የለም ማለት ነው። ዙረው ደግሞ አሁን ሊሸጧት ነው፣ ብር ሊቀበሉባት ነው ማለት ነው። ይሄ ብቻ አይደለም ችግሩ። ይህች ልጅ በምን አይነት ሁኔታ ላይ እንዳለች አናቅ። የዛን ቀን የገባች ቀን ገብቻለሁ ብለሽ ለቤተሰብ ደውይ አሏት። ደወለች። ከዛ በኋላ ጠፋች። ስልክ የላትም እሷ። እኛ ጋር ደግሞ በስንት ጭቅጭቅ አንድ ቀን በጣም ስናስቸግራቸው ወደ ሶሻል ሚዲያ እንደምንሄድ ስናስቸግራቸው በዚህ ደላላ በምትባለው ደላላዎቹ በነገራችን ላይ 2 ሴትና 1 ወንድ ናቸው። አንድኛዋ በሪካርድ 2 ሪካርዶችን አረገችልኝ። እህቴ በማትፈልገው መንገድ እንደመጣችና የተሳሳተ ነገር እንዲያለ ዱአ እንድናረግላት እንዲስተካከል አወራችን። ከዛ መልሳ ጠፋች። አሁንም ይሄንን ሳምንት አገናኙን። እህታችን በምን ሁኔታ ላይ ነው ያለችው? ካልሆነ ወደ ሶሻል ሚዲያ እንዲያለን ስንል ምንም ሊሰሙን አልቻሉም። በተለይ አንድኛዋ ብሎክ አርጋኛለች ማለት ነው። የሚሰሩበትን የቢሮውን ፕሮፋይል ካስፈለገ ደግሞ የወንዱና የአንዲቱ ሴት ፎቶም አለኝ። ለአሁን ግን እዚህ ከታች ባሉት ለደጋግ ኢትዮጵያውያን አድርሱልኝና ከዛ በኋላ በዝርዝር መረጃና ማስረጃ እልካለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውዶቼ እንግዲህ ዛሬ ሁላችሁንም የሚመለከት ሁላችሁም የምትተባበሩበት ሙስሊም ክርስቲያን ብሎ የማይለይ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ እንዴት ተመለከታችሁት? ሙሉ መረጃው እውነተኛ ታሪክ ነው። ይህች እህታችን እንግዲህ ዱባይ ታግታ ነው የምትገኘው። እንግዲህ የታገተችው በሀበሻ ነው በአረብ ነው ማለት አይቻልም። ይህች ልጅ በአንደበቷ የተናገረችው ነገር የለም። ገብቷችኋል አይደል? በፊት ዱባይ ትኖር ነበረ እንዴት ተናገረችው እህታችን። ከዛ በምህረት አዋጁ እዛ ላይ ሆና ኢጋማ ማሰራት ስላልቻለች ወደ ሀገሯ ገባች። ሀገሯ ከገባች በኋላ በዱባይ የራሷ ጓደኛ አብራት ስትኖር የነበረችው እንግዲህ ምን እንደታሰበ ሴራው ይገባችኋል። ልጅቷ እንደምትናገረው ከሆነ ማለት ነው። ጓደኛዋ እንግዲህ ራሴ ቪዛ አሰርቼ እልክልሻለሁኝ በኢጋማ እወስድሻለሁ ብላ ቃል ገብታላት ሁሉንም ነገር ጨርሳላት ቪዛውን ልካላት ወደ ዱባይ ሄዳለች። ቪዛ ከተላከ ይቺ ልጅ ቀጥታ ከጓደኛዋ ቤት ነው ሄዳ የምትገባው ማለት ነው። የምትቀበላትም እሷ ናት፣ ስራ የምታስገባትም እሷ ናት። ነገር ግን እንደዛ አልሆነም። ይቺ እህታችን ቀጥታ በቪዛ ተብላ ከሀገሯ ተነስታ ሄዳ ልክ እንደ ጠለብ አረብ ወስዷታል ነው የተባለው። አረቦቹ ቤት ከሄደች በኋላ ወደ ቤተሰብ ደህና ገብቻለሁ ብላ ከተናገረች በኋላ ስልኳን ተቀምጣለች። ይሄ ማለት ሴራ አለው። ከማን? ከጓደኛዋ ማለት ነው። አንድና አንድ ይች ልጅ ከታገተችበት ቤት ለማስወጣት ሙሉ መረጃ
ለማግኘት ለማን እንደሸጠቻት ለማወቅ ጓደኛዋ ቪዛ ሰርታ የላከችላት ልጅ ናት ዋነኛ መያዝ ያለባት ማለት ነው። ትክክለኛ ፍርድ ስንፈርድ ያቺ ጓደኛዋ ተብዬ ስትያዝ ቀጥታ ይቺ ልጅ አለችበት ቦታ እታገተችበት ቦታ ሄዲያ ታወጣታለች ማለት ነው። ይሄ ማለት በቪዚት ቪዛ ወስደው አረቦቹ ይሄን ሁሉ ሴራ ውስጥ ለውስጥ የሚሄዱ አይነት ሰዎች አይደሉም። ይሄ ማለት ሆን ተብሎ በልጅቱ ላይ የተሰራ ሴራ አለ። ይሄን ሴራ የምታወጣው ጓደኛዋ ቪዛ የላከችላት በቃ እውነተኛ ሌላ ውስጥ መግባት አረብ አግቷት ምናምን እያልን ስም ከማጥፋታችን በፊት ይች ልጅ መያዝ አለባት ነው የምለው እኔ ማለት ነው። ሁላችሁም በመተባበር ይህንን ቪዲዮ የተለያየ ሰው እንዲሰራበት ትላልቅ ሶሻል ሚዲያ ተጠቃሚዎች አይተውት በተለይ በቲክቶክ እነ ጆከር ብዙ የሚሰሩ አሉ እነ ሀቢባ ምናምን እነሱ ዘንድ ቢደርስ እነሱ ማውጣት ያለባቸውን ነገር አውጥተው ይች ልጅ ካለችበት ጭንቅ መውጣት አለባት። ይሄ ማለት በራሷ አንድ በስላል ተናገረች ነው እንጂ ትልቅ ችግር ውስጥ ናት ማለት ነው። ይች ልጅ አሁን ያለችበት ሁኔታ ትልቅ ችግር ላይ ናት፣ ግን የተረዳ ሰው የለም ማለት ነው። በጣም ነው ያሳዘነችኝ። ከደቂቃዎች በፊት ነው ይሄ ቪዲዮ የተለቀቀው፣ በቲክቶክ ነው ተለቋል። በቲክቶክም ብዙ ሰው እየተመለከተው ነው። በዚህም ሁላችሁም ሸርሸር እያደረጋችሁ ልጅቱ ያለችበት ሁኔታ እንዲታወቅ ማድረግ ግዴታ አለብን ማለት ነው ሁላችንም። በዚህ አጋጣሚ ጓደኛ አምናችሁ ከሀገራችሁ ብዙ ገንዘብ ከስራችሁ ወደ ውጭ ሀገር የምትሄዱ ሰዎች ልታስቡበት ይገባል። በምታምኑት ሰው ልትሄዱ ይገባል። ሰው ሀገር ላይ የምትወርቁበትን ስለማታውቁ ራሳችሁን ከወዲሁ መጠንቀቅና ማሰብ ይኖርባችኋል ማለት ነው። በውጭም ሀገር ያላችሁ እንደዚሁ መጠንቀቅ አለባችሁ። ለህይወታችሁ መፍራት አለባችሁ። የምትወርቁበትን የምትሄዱበትን ቦታ ማሰብ አለባችሁ። አሁን ላይ ሰው ተከፋፍቶ ነው ያለው። ማንንም ሰው ማዘን አይቻልም፣ ማመንም አይቻልም ማለት ነው። ራሳችሁን ችላችሁ በራሳችሁ ውሳኔ መንቀሳቀስ አለባችሁ። እህቴ ዱባይ የመጣችው የነገ 3 ሳምንት ሮብ ነው። ከአሁን በፊትም ዱባይ ትኖር ነበረ። በምህረት አዋጁ ወጥታ ነበር። አሁን ላይ ደግሞ ጓደኛዋ የቪዚት ቪዛ ሁሉን ነገር እሷ ችላ አሰርታ እንደምትልክላት ነገራትና ሁሉን ነገር ጨርሰው በ27 የባለፈው ወር ወደ ዱባይ ታቀናለች ማለት ነው። ዱባይ ስትደርስ ግን ምንድነው የገጠማት? የብሩን ሰታቸው ቪዛውን ያሰሩት ሰዎች ይወስዷታል ወደ ቤታቸው። ከዛ በኋላ ስልኳን ይቀበሏታል፣ ሁሉን ዶክሜንቷን ምናምን ይቀበሏትና እኛኮ በኢምፕሎይመንት ቪዛ ነው ያመጣንሽ፣ በስራ ቪዛ ነው ያመጣንሽ በቢሮ ይሏታል። እንግዲህ በቢሮ ከተመጣ ሁላችሁም እንደምታውቁት ከ30 ሺህ እስከ 40 ሺህ ለኢትዮጵያ ፕሮሰስ ነው የሚጨረሰው። ሌላውን ሁሉን የቪዛውን ሁሉንም አረቧ ስትወስድ ተፈራ